ትናንት ያደረገውን ነገር ከስተቱ ካልታረመ ኖ ወይ ማንም እዚህ አምጥቶ አግዘው የሚለው ሰው አይኖርም። ስለዚህ እኛም ለምን እናንተ የምታወጡትም ገንዘብ የኛ ነው፣ እኛም የምናወጣም ጊዜ የኛ ነው። ከገንዘብ በላይ ጊዜ ትልቅ ነገር ነው። ስለዚህ እኛ እሱን ትሪት የምናደርግበት መንገድ እንዲሰራ፣ እንዲለወጥ፣ ራሱን ችሎ እንዲኖር መኖር ምን እንደሆነ እንዲያውቀው እንፈልጋለን። ስለዚህ ብሩ ይቀመጥለት፣ ብሬ ስለተቀመጠ ብሎ የሚሆነው ነገር የለም። እናንተ አድርጉለት። አሁን የ2 ወር ሪኒው ይደረግለት፣ አልጋ ይገዛለት፣ ምን ይበልለት። ኤምራም ያስገባሁሽ እና በጣም ያመሰግናለሁ እህቶቼ ሁላችሁ። ሁሉ ጊዜ አብረን እንገናኛለን። እገባለሁ በእናንተ ላይፍ ስትገቡ ያደረጋችሁት ነገር ደግሞ እግዚአብሔር ዋጋችሁ ይክፈላችሁ ነው የምለው። በጣም አመሰግናለሁ። ቲክቶክ ስትገቡ በየትኛው ቦታ የሚደረገውን ነገር ሁሉ አቅማችን የፈቀደው ሁሉ እናደርጋለን። ምንም ችግር የለም። እንዳላችሁት ግን እውነት ነው። ስራው አይዲ ብቻ አይደለም። አይዲ ተረጋግቶ ከ2 ወር በኋላ ሊወጣለት ይችላል። መጀመሪያ መረጋጋት አለበት። መጀመሪያ ማረፍ አለበት። መጀመሪያ አእምሮውን ናሳ ማድረግ አለበት። ከጭንቀቱ ጭንቀት እንዳይጨመር መጀመሪያ ማረፍ አለበት ነው የምለው። እኔም ምንድነው እረፍት ቦታው መስተካከልለት፣ ቤትም ምናምን ከተስተካከልለት፣ እህታችን ደግሞ ቴሌፎን እንዳልሽው ቴሌፎኑም ሲም ካርዱም እንዳለ አዲስ ከተቀየረለት ልጆቹም ደውለው አያገኙትም። ልጅም የእናንተም ያደረጋችሁ ድካማችሁ የምታደርጉት ያላችሁ አይቶ መቀየር አለበት፣ ማሳየት አለበት። እውነት አመሰግናለሁ። እኔ ማመስገን ብቻ ነው ያለብኝ ለእናንተ። በቃ አመሰግናለሁ። ደህና አደሩልኝ። ይገባል። ታሪ በጣም አመሰግናለሁ። ታሪ መሲ እኔ ነኝ። በውስጥ ልክልሻለሁ። ቅድም የሚኬው ነገር እያነሳ ነበር። ገብቶሻል አይደለ? ትናንት እኔ ዱባይ ነኝ አላልኩሽም? ልጁ ጋር ከመምጣቴ በፊት ልጁ ጋር ሂድለት ምናምን ያልሽኝ ሰዓት ማለት ነው። ከዱባይ እዚህ እስከመጣ ለዛ ጉዳይ ነበር የሄድኩት። ልጅቷን ሳቢያት ምናምን ብሎሻል። እናንተ ጨርሱና ባትሪ እንዳያልቅብኝ ነው። ጨርሱና እኔ እፈልጋለሁ። እኔ አሁን በዋትስአፕ እየላኩልሽ ነው። የሚያስጨንቀው ነገር የለቅ እባካችሁ። ልጁ ያውራ። ጤናማ ሰው ነኝ ወላሂ ያልኳቸው እጅ ለራሱ እንደዚህ ብሎ እሰራለሁ። ወላሂ በጣም ጤናማ ሰው ነኝ። ደግሞ ሲጀመር ስልኩም እሱ ማየት ይችላል። ውስጡ ያለው ምስሪ ናቸው። እኔ የነበሩ ምስሪ ናቸው። አንድ ሀበሻ ጓደኛ ሙሉን መሲ ባይዘው ሙሉን ተጸርቶ ማለት ነው። አዲስ ክላስ ተደርጎለት አዲስ ከቨር ተቀይሮ ስልኩ እንዳለ ሪስቶር ተደርጓል። ባይዘው ማለት ነው። ምክንያቱም ነግሬሻለሁ ከምን አንፃር ነገር እንደተፈጠረ ቅድም አውርተናል። ልጁ ያለውን ሁኔታ ምንም አልደበቀኝም። የነበረበትን ቦታም ስለነገረኝ ማለት ነው። ፔኒ ስማኝማ፣ ቅድም እኛ ያወራነው እኛ በውስጥ እንሄድበታለን ያን ጉዳይ። እኔ ትልቁ ነገር አሁን ልጁ ሰላም ይሆን፣ ወደ ሰላሙ ይመለስ፣ የ2 ወር ቪዛው አፕላይ ይደረግለትና ወደ ስራ ይግባ። እጁን ይሄ ወደ ውስጥ የገባ ቁስል ስለሌለው እዚህ ደረቱ ላይ ምናምን ያለውን አልኮል ምናምን ተደርጎ ራሱ እያከመ ቀስ እያለ የሚሰራበት መንገድ ይፈለጋል። ስልኩ ችግር የለውም። እኔ በአካል ስለማገኘው እኔ አስተካክልለታለሁ። ችግር የለም። የሀበሻ ጓደኛ ምስር ነው የነበሩ ምስር ናቸው። እዛ ሰፈር ደግሞ ምን እሰራለሁ እኔም ሄደው ስራ አሁን በቃ ወንድሜ በቃ አሁን አንተ ተስተካከል፣ ወደ ራስህ ተመለስ። አሁን ነሲ ቆራሊዮ ንገሪውና ስንት እንደሚያስፈልግ ንገሪው። እነሱ ሰፖርት ያርጉ። ኤሚኬ የ2 ወር ቪዛው ስንት ነው? ከመሲ በፊት ይቅርታ ነው ያለ 1 ደቂቃ ብቻ ይቅርታ ጋር። እሺ ቀጥል። እኛም የአገሩ ልጆች ነን። ያው እዚህ ጀርመን ነው የምንኖረው፣ እንተባበራለን። መሲ ባላችሁና ማናችሁ ምንት ያለችው እደግፋለሁ። ከዛ ቁጥራችን በውስጥ እንልክላችኋለን። የሆነ ካለ በየሆነ ሰዓት እንደግፋለን። ግን ሲስተካከል እናት አጠገብ ስትኖር እንደዚህ ራሱ እህቶች አጎንህ ላይ መሆናቸው ተመስገን ማለት አለብህ። ስተስተካከል ነው እኛ ደግሞ ምናግዝህ እና አልፈን የምናደርገው ነገር የለም። ቁጥራችን በውስጥ እናስቀምጣለን። የሆነ ካለ እርዳታ የ2 ወር ይሁን የምን ይሁን ቆስሎ እስከሚድን ድረስ እስከሚረጋጋ ድረስ መጀመሪያ ምንድስተነስ ቪዛው ተድሰለት ይቆይ። ከዛ በኋላ እስቲ ስራ ጀምሮ በስርዓት አድርጎ ሲሄድ ደግሞ ይሄን ያስፈልገኛል ሲል ደግሞ በእናንተ ሰምተን ያናደርጋለን። ምክንያቱም እኛ እዛ ያለ ህግ አናውቀውም። ልጁ ደግሞ እናት እንደዚህ ማግኘቱ ራሱ ተመስገን አልሐምዱሊላህ ብሎ ማንስ ማለት አለበት ብዬ አስባለሁኝ። ለመስና ለሳሪ ለሚት በውስጥ ቁጥሬን ጽፍላችኋለሁ።
እንታወቃለን ሁላችን እዚህ ከመትራስ ምናምን እናግዛችኋለን። አይዛችሁ እሺ። እሺ ማለት ነው። ልጁ ሐሳቡን ይናገር የምትሉ ሰዎች እሺ ሐሳቡን ይናገር ጋይስ። ግን አሁን ልጁ ሐሳቡን ይናገር ካልን ሌላ ነገር እንዲሆን እየፈቀድን ነው። ስለዚህ እኛ ደግሞ የምንፈልገው ልጁ የሚስተካከልበትን ነገር ስለሆነ በሐሳባችን እኮ ተስማማችሁ። ሐሳቡ የሁለት ወር ቪዛ ይሰራለት፣ ቤት እንትን ይባልለት፣ የሚያስፈልገው ነገር ይሟላለት፣ ስልክ እንሰጠዋለን። በቃ ከዚህ ውጪ ሌላ ምን ሐሳብ አለው ጋይስ? የለውም። ይሰራል በቃ ይሰራል። ወዶ ሳይሆን በግዱ ይሰራል። በቃ ምን ሐሳብ አለው? በቃ ሐሳቡ ተደመጠ ጋላ። በቃ ምን ፈልጋችሁ ነው ሐሳቡን የምትሉት? በምን ቪዛ ያለው ይሄ ልጅ? አሁን በቪዚት ቪዛ ነው ያለው? በኤምፕሎይመንት ነው? ኤምፕሎይመንት ነው የመጣው። ዛሬ ቀረማው ያልቃል። ተከንስሏል። እሱኛው ዛሬ የመጨረሻ ቀን ነው። ከዚህ በኋላ ቀራማ ውስጥ ይገባል ማለት ነው። ስለዚህ ሳር የግዴታ ኢምፕሎይመንት ስለሆነ በኢምፕሎይመንት ነው የሚሳበው። ሲሳብ ደግሞ ያው እንደምታውቂው በአይዲው ተስቦ ነው ተሽራውን ስበን የምንጠብቀው ማለት ነው። ስለዚህ በዛ ውስጥ አድርገን የሁለት ወሩን እናድርግና ሁለት ወሩ ላይ እንዳላችሁት የሚስተካከለው ከሆነ የአይዲ አፕሊኬሽኑን አድርገን ወደዛኛው እንቀይራለን። እስከዛ ግን ምን መሳብ ያለበት እንደዛ ነው። እስከ ስንት ነው ታዲያ እሱ? አሁን ቀራማ ምናልባት ከዚህ በኋላ 5 ቀን ድረስ 6 ቀን ድረስ ሊቆጥር ይችላል። አይዲ እንትን እስኪሰራ ድረስ ማለት ነው። ሲስተም ውስጥ እንትን እስኪገባ ድረስ ማለት ነው። ግን ያው ብሎክ እንዳያደርጉት ደግሞ እነዛን መናገር ያስፈልጋል። እስከ 8500 ምናምን ገደማ ከዛ ከቀራማው ጋር እስከ 9000 ምናምን ደረጃ ተይዞ ኖ የሁለት ወሩ አይደለም አድ ላይ የሚፈጀውን ነው የምልሽ። ለማስጀመሪያማ 3000 ምናምን የሁለት ወሩ እኮ አሁን አይሆንም። በቃ ማስጀመሪያ እኮ ለምን ወደ ቪዚት አይችልም። አዎ ኢምፕሎይመንት እኮ ነው ሳሪ። ኢምፕሎይመንት ስለሆነ ምንድነው የምናደርገው? በአይዲ ፕሮሰስ አስጀምረንለት ተሽራ ስበን የሁለት ወር ይቆይና ከዛ ወደዛ መቀጠል። ከዛ በኋላ ወደዛ ጎበዝ። በጣም ምርጥ አይዲያ ኢትስ ማሲ ኢምፕሎይመንት ስለሆነ ተሽራ ይሳብለታል። ሁለት ወር ጊዜ አለው። ያችን ሁለት ወር እንጀርብበታለን ማለት ነው። አዎ አይገባኝም። እኔ ቪዚት መስሎኝ ከዛ በኋላ በዚህ ሁለት ወር ውስጥ ሙኒት አለች፣ እኔ ያለው ኤሚኬ ያለ ሳሪ አለች። ከኛ ጋር እንደ እናታችን እንደ ወንድማችን ነው የምናይቅ። እንድትስተካከል ጎበዝ እንድትሆን ቆንጆ ነህ፣ ወጣት ነህ፣ ጥሩ ልጅ ነህ። ገባት? እኔ በአንድ ቀን ብዙ ነገር እኛ ተረድተናል። ገባት? ስለዚህ ያ ነገር እንዲሆን ብቻ ነው አሁንም ላንተ ነው እየጮህን ያለ ነው። ስለዚህ አሁን ኤሚኬ ያለው ይደረግና ይሄ ነው እኛም ስላለን ባቅራቱ ነው ትንላለን። እሺ ሳሪ በመጨረሻ ጊዜ እኔ ፖሊስ መገባላችሁ ይሄን ልጅ ልውሰደው። ግን እኔ አይቼ አንድ ሳምንት እኔ ጋር የሚበጠበጥ አይነት ሙድ ከሆነ ግን እኔ እንዳትሉኝ እኔ አወጣለሁ ማለት ማሚ ነግሬሻለሁ በውስጥ ላይ ሌላ ችግር ምናምን አይነት ወይ ከመሄድህ በፊት ቆሪያለው መጀመሪያ በደንብ ያናግረው እሱ። አይ እዚሁ ቃል ያስገባው ኤሚኬ ጋር ሄዶ ኤሚኬ ምክንያቱም እኛ ሰው እንሰጠዋለን ብዙ ጊዜ ሰው እሺ ገብቶሻል። ሰው እሱንም ኤሚኬንም እንዲያስቀይም ስለማንፈልግ አሁን እዚሁ እንዳለ ወንድማችን ቆሪያለው ቃል ይግባለት በዚህ ሁሉ ህዝብ መሃል ቃል ይግባ ምንም ነገር እንደማያደርግ። ከዛ በኋላ ሁላችንም አብረን ያለን ትናንትና አብረን እንደነበር ነው እስከመቼው አንተ ጥሩ ሰው እስከምትሆን ደህና ሰው እስከምትሆን ድረስ አብረን ያለን። አሁን ቆሪያለው አንተ መድረኩን ያዙ። እስማ ቴንክ ዩ ጁጂ። አንድ ነገር ስለሌ ራሴ ልገራው። እኔ ጋር አሁን 1 ሰዓት ጧት 7 ሰዓት ሌሊት እዚህ ቁጭ ያልኩት አንተን ለማናገር አንተን ለመርዳት ነው። ገባ? ስራ አልገባም ነገ መቅረት አለብኝ። ለምን? ቢኮዝ አሞስ ለዚህ ዌስት ታይም አድርጌ ኢናፍ አልተኛውም እስካሁን። ስለኔ ነው ነገር ኢማጂን እነ ሳሪ ሱቅ ያላቸው እነ ጁጁ ላይክ ስራ አላቸው። ሙኒት መሲም ሱቅ አላት። ኤቭሪዋን ስራ አለው። ይሁሉ ሰው እዚህ ቁጭ ያለው አንተ ተሸግሯል፣ ወንድማችን ተሸግሯል። ይህ ልጅ መቀየር ይችላል። ራሱን መቀየር ስለሚችል ብናግዘው ትንሽ ገፋ ብናረገው ራሱ ይመልሳል ብሎ ነው ሁሉ ሰው ቁጭ ያለው እዚህ። ገባ? 3400 ሰው ቁጭ ለሚጠብቅ ነው ያያለው። በቃ ያንተን ጥሩ ነገር ፍለጋ ነው ቃል መግባት ያለበት። አንድ አንድ ጊዜ በእናትህ አንዴ የሁለት ወሩ ቪዛ ታጆ ምን ያህል ብር ነው? አንዴ ኤሚኬ ሚውተን ፍታና አጠቃላይ ወጪው ምን ያህል ብር ነው? መሲ የሁለት ወሩ ቪዛ የሱ አይሳብም። ኢምፕሎይመንት
አይሳብም። ያለበለዚያ ከሀገር ወጥቶ መመለስ አለበት በቪዚት ለመቀየር። ስለዚህ ምን ያህል ብር ነው የሚያስፈልገው? አሁን ላልኩት እሱ ጠቅላላ ለአይዲ ነው፣ ግን መጀመሪያ ለማስጀመሪያ ነው የምልሽ 3000 ይከፈልና ለምንድን ነው ለፍሪ ቪዛ እናስጀምርለታለን። 2 ወርን ግን ማያ ጊዜ ስላለ ተሽራው ሲሳብ በዛ ውስጥ የሚፈጠር ነገር ከሌለ ወደ አይዲ ይቀጥላል። ሙሉ ለአይዲ ነው የሚጀመረው። የሱ ቪዚት ቢሆን አሁኑን እንስብለታለን 1000 ወይ 900 ድርሃም ከፍለን። እሱ እንትን ስለሆነ ነው ጋይስ፣ ኢምፕሎይመንት ቪዛ ነው የመጣው። ኢምፕሎይመንት ቪዛ ወደ ቪዚት ቪዛ መቀየር አይቻልም። ቪዚትን ነው ወደ ኢምፕሎይመንት መቀየር ይቻላል። አሁን እንደውም ብዙ ጊዜ የለም ይመስለኛል። ዛት ሚንስ አሁን እሱ ተሽራ ከተሳበለት በኋላ ሁለት ወር አለው። ያንን የ2 ወር ጊዜ እንደ ማያ ነው እኛ የምንወስደው። ስለዚህ የመጀመሪያው ፕሮሰስ ተከፍሎ ይጀመርና 2 ወሩን ካየን በኋላ ወዲያው ወደ ኢምፕሎይመንት ወደ አይዲ ይገባል ማለት ነው። ገብቶሻል መሰለኝ አባባሉ የኤምኬ መሲ ገብቶሻል? ይቀጥላል። ኦኬ ኤኒሃው ላይክ ብዙም አውርተዋል መሰለኝ ከኔ በፊት። ላይክ እኔ ቃል የምትገባልን አንዱ ላይክ ራስህን መቀየር አለብህ። ላይክ ወጣት ልጅ ነህ፣ ሰርተህ መቀየር ትችላለህ። ያለውን ላይክ ጓደኛ ይመጣል ይሄዳል። ጓደኛ የሚመጣ ነው ጥሩ የሆነውን ትይዛለህ፣ ጥሩ ያልሆነ ነው ባውንስ ስለዋለ ገባ። ራስህን መቀየር መቻል አለብህ። ይህ ሁሉ ሰው ማስቀየም የለብህ ማለት ቁጭ ብሎ እንደዚህ እየለመነ ምናምን ነገ ሌላ ነገር ብታደርግ ሁላችንም ጸጸት የምንገባው ገባ። ዋይ ዲድ ዊ ዱ ዲስ ማለት የለብንም። ራስህን መቀየር መሞከር አለብህ። ቃል መግባት አለብህ። እቀየራለሁ ገባ አይደል? ችግር ይመጣል ይሄዳል። መናገር ይችላል። አሁን ይሄ መሲ ላይክ መሲን ቲክቶክ ብታውቃት መሲ ጋር ብትሄድ ነው ሳራ ትናንትና ይሁሉ ነገር አይደለም ነበር። ትናንት ወዲያ ሁሉም ብትጠይቅ ሀበሻ ኡሰፖዩ ራይት ነው። ችግሩ ግን ራስን መርዳት ትችላለህ ወይ ነው። ራስን ላይክ ሰፖርት ማድረግ ትችላለህ ነው። you have to support yourself ሌላ ሰፖርት እንዲያደርግ ራስን ማንተ መርዳት አለብህ ሌላ ሰው እንዲረዳ። ስለዚህ ፕሊስ ምንልህ ቃል ግባልን። ራሴን እቀይራለሁ። ማነው ላይክ ያው ከአሁን በፊት የነበረው ጓደኞችን ካት አደረገ ኮምፕሊትሊ ካት ማድረግ አለብን። መጥፎ ናቸው ከተባሉ መጥፎ ናቸው፣ አይጠቅሙም። ገባ። ሌላው እነ መሲ አንተ አልጀመሩትም። እነ ሳሪ እነ ሙኒት እነ ጆጆ ሁሉም እነ ኤምኬዚ ያሉት ስራውን ያውቁታል፣ ያግዙሃል። እኛም ኋላቸዋለን። ፕሊዝ ቃል ነገሮችን ካምቧላ እንደማታበላሽ and ራስን መቀየር እና አትሊስት ኤክስትራ ኤፈርት ማድረግ አለብህ ካምቧላ። የሚፈጠው ነገር እንኳን የሚያስጨንቀው ነገር እንኳን ከሆነ እኔ ጋር መምጣት ይችላል። ሙኒት ጋር ሳሪ ጋር ደውሎ እንደ ቤትክ እንደ እህቶችክ እየመጣክ እኛን ነው ማማከር ያለብን። መጎዳት የለብህም። እሺ አይደለም ደምክ እንባክ እንዲታይ አያስፈልግም። እሺ አንተ ለሀገሩ እንግዳ ስለሆንክ ነው ሁሉ መካካ አያስፈልግም። ስለዚህ ቢከፋ ምን ቢልህም እኛ ጋር መተክ ንገረን ለኛ። እሺ እንደዚህ ከፍቶኛል፣ እንደዚህ ሆኛለሁ፣ እንደዚህ አይነት ነገር ምን ባረግ ይሻለኛል፣ ሐሳብ ስጡኝ እህቶቼ በል። እሺ ሴት ብትሆን እኮ አንዷ መዳም ቤት ተቀጥረ ተሰራ፣ ወንድ ስለሆንክ ነው የከበደ ገባ። ስለዚህ ማያልፍ ቀን ደግሞ የለም። ራስህን የሚያስጎዳ እርምጃ የሚያስወስድ ራስህን በራስ ደምህን የሚያስፈስስ ነገር ምንም ነገር እችን ዓለም ጥለናት ነው የምንሄደው። ሙኒትም በዛ ደረጃ ከአላይን ድረስ ያንን ሁሉ መንገድ ነርታ እኔ ሱቅ ሳልዘጋ ነው እግዚአብሔርን ሮጫ አንተ ጋር የመጣሁት። ጁዬም እንደዛ የሱቆቹ ባለቤቶችም እንደዛ ያሉት አንተ ወንድማችን ስለሆንክ ነው። እሺ እዚህ ጋር ሁላችንም ስደት ላይ የአንድ እናት የአንድ አባት ልጆች ነን። እርስ በራሳችን ነው መደጋገፍ ያለብን። ሮጣ ወንድምክ ስለሆንክ ነው። እሺ ስለዚህ አሁን ራስን አዳምጥ። የምትፈልገው ነገር ይስተካከል፣ ግን ራስን ከመጉዳት እንትን መንፈስ ውጣ። ኦስማን ሰምተሃል አይደለ? ሁሉም ሰው በምን መልኩ ትሪት እያደረገህ እንዳለ። እኔ ግን በዚህ መልኩ አልልህም። ግድ የለም እኛ እንዲንልሃለን አለ። ይሄ ሁሉ ሰው ለአንተ ቆሞልሃል አይደለ? አንተ ነገ ይሄንን ሰው በሚያሳፍር ዜግነታችንን በሚነካ መልኩ ትላንት በተገኘህበት ቦታ ከተገኘ እኔ ነኝ ማስይዝህ። እስኪ ይዙህ አልጠብቅ። ይሄንን ነግርሃለሁ፣ አስረግጬ ነግርሃለሁ። ባንተ ሰበብ ስንት ሰው ሊጎዳ እንደሚችል አስብ። የስንት ኢትዮጵያዊ ስም ሊጠፋ እንደሚችል አስብ። አንተ ገና ወጣት ልጅ ነህ፣ ምንም ያልሆንክ ሰርተህ የተደረገልህን የምትመልሰው ቅድም ብያለሁ፣ በገንዘብ አይደለም
ራስህን ለውጠህ በማሳየት ነው። አንደኛ ይሄንን፣ ሁለተኛ አሁን የምትሄድበት ቤት ብዙ ለስራ የመጡ ልጆች እየለፉ የሚኖሩ ልጆች ያሉበት ቤት ነው። የአንዳቸውን ሰላም በምንም አይነት ሁኔታ ብትረብሽ እኔ የምወስደው እርምጃ እነሱ የሚወስዱትን አይደለም። እኔ ሳስብ አንድ አንተን ወይም አንድ መሲን አንድ ሳሪን ወይም እዚህ ኮሜንት የሚሰጡትን አይደለም፣ ጠቅላላችንን ነው። እዚህ በምንኖርበት ሰዓት ስማቸውን ወንዶቻችን በየቦታው ወድቀዋል። እንትን ምንድነው ሆምለስ ብትፈልግ አበሻ ብቻ ነው ያለው። ካሉት ሆምለሶች 190 የኛዎቹ ናቸው። እንደገና ተጨማሪ ስም ደግሞ አያስፈልገንም። ስለዚህ በምትሄድበትን ቦታ ሆነ ከዚህ በኋላ በምትሰራው ነገር ለምታጠፋው ጥፋት የመጀመሪያ ጠላት እኔ ነኝ። የመጀመሪያ ጠላት ይሄንን ወቅ አየክ እናት ስትቆጣ በዚህ ደረጃ ነው خلاص አሁን ሳቅ ተጫወት በቃ ጭንቅላትህን ፍሪ አድርገው አትጨነቅ በቃ አሁን የምትሄደው ኤሚኬ ጋር ነው ያለው ነገር እኛ ተነጋግረን እናስተካክልልሃለን አሁን ሙኒት የተናገረችን ሰምታል ስለዚህ እናት ስትናገር በዚህ ደረጃ ነው ይሄንን ጭንቅላት ውስጥ አስቀምጠው ስለዚህ ያው እነ ቁራሌውም እነ ወልቃይትም እናንተ ያቅማችሁን አጠቃላይ በቃ እስከ እንትኑ እስከ 10000 ድርሃም ነው የሚያስፈልገው አይደል ሳሪ እስከ 10000 ድርሃም ነው የሚያስፈልገው በዶላር ግን ወልቃይትዬ ስንት እንደሆነች አላቃትም ድርሃሟን there'll be 4.6 አንድ ሺህ 2000 ከምናምን ዶላር I think አሁን እንደዛ ይሆነ 2400 2500 dollars ሄሎ እንደዛ ተደርጎ ወረቀቱን እንትን ይልበታል ቤት ኤሚኬ ጋር ነው የሚሄደው خلاص መቼ ነው ይሄ ነገር ቆይ ቡሽ አንድ ጊዜ ወይ መቼ ነው የሚያስፈልገው ያው ነገ ከነገ ወዲያ ኦሬዲ ገንዘብ ይፈልግ ነው ነገ ከነገ ወዲያ ኦሬዲ ቀራማ ውስጥ ነው መጀመር አለበት በቃ ነገ ቀራማ ይቆጥራል እኮ መስ ሳይቆጥር እኮ ነገ ይቆጥራል እኮ መሲ ምክንያቱም አሁን ዛሬ ነው የሚያልቀው እኮ ሳሪ ኦሬዲ ከነገ ጀምሮ ከማታ ጀምሮ መሲ ላላ እኮ ነው እንዴ ትክክል አንደር አሁን ዛሬ ቅዳሜ ነው ነገ እሑድ ነው ከነገ ጀምሮ አንደር ፕሮሰስ ብሎ እስከሚገባ 2 ቀን 3 ቀን ይቆጥራል ጠይቂው የሚኪ ግድ ነው ይቆጥራል እኮ እሱንም አስቤ እኮ 10000 ድርሃም ያልኩት ሳርዬ አዎ ማሬዋ ለምንሽ ግዴታ ነው የታወቀ እኮ ነው እዚህ ሀገር የታወቀ ነው አዎ ይሄ ልብስና ጫማ እኔ ገዛለታለሁ እሺ የሚኪ ልብስ ጫማ ምናምን ያስፈልገው እሱ ገዛለታለሁ ማሰ ችግር የለውም እሱን እንተባበራለን አንዴ ብቻ ያወራው ሳይወጣ አቡታው ወይዬ ሰላም በመጀመሪያ ሁላችሁንም አላህ ይስጥልኝ ያው ልጅን እንደዚህ ስላደረጋችሁ ያው ባይዘው እስማን አውቀዋለሁ ስለዚህ ያው አብሮ አደግነን ጓደኞችንን ያው አጋጣሚ ዛሬ 5 ዓመት 4 ዓመት ነው እኔ ወደ ሊቢያ ስመጣ እሱ በዛርጎ ሄደው እኔም አጋጣሚ ፈጣሪ ብሎልኝ ወደዚህ የመጣሁት ማለት ነው እና አሁን ሳይው እንደዚህ ሳይው የሆነ ትናንት ነው ያየሁት እኔ ቪዲዮውን ሼር ሲያደርጉት ምናምንና በቃ አላቅም ስልሽ በጣም ነው የደነገጥኩት እንደዚህ ሆኖ ሳይው ያው እናወራ ነበር ካሁን በፊት ያው በኮኔክሽን ምናምን ሲጣፋ እያፈላለኩት ነበር ምናምንና ያው አሁን ያገኘሁትና በጣም ደስ ብሎኛል ያው እንደዚህ ለዚህ ሁሉ ተደረጋችሁ አላህ ይስጣችሁ ሁላችሁ ነው ያው በይበልጥም ደግሞ እሱ ጋር መገናኘበትን ነገር ምናምን ነገር አገናኙኝ በይበልጥ እኔ እሱ በምችለው አቅም ማድረግ በምችለው ነገር ሁሉም ላይ ሆነ እና ነገሮች ላይ ሰፖርት አድርገዋል ጥሩ ያው እሱ አንድ ያወራ ወይ የሚታረውና ሚት ነው ያለ መሰለኝ አሁን መደረግ የሚገባው እዚህ ጋር ቆራሊዮ አለ ወልቃይት አለች እነሱ ተጋግዛችሁ እናንተ እኔ ይሄንን አወጣለሁ እኔ ከሌ ምናምን ተባብላችሁ አሁኑኑ መጨረስ ነው የምንፈልገው አንደኛ እንደምታውቁት እኛም ስራ ትተን ነው ባይዘው እኔ አጋጣሚ ቤቱን የከፈትኩት ወልቃይት ከመምጣቷ በፊት የሆነች ልጅ መጣ ስለነበረ እንደዚህ ሲሉ ችግር የለም የነመስ ያዙት ጉዳይ ነው ብለን ያመጣናቸው ስለዚህ ቤቱ እንደተከፈተለት አሁን እናንተ ምን እናረጋለን እንዳላችሁ አድርጉለት የኛ የምር ግን በጣም ነው የተደሰትኩት ቆራሊዮ ምን እንደሆነ ታውቃለህ በአሁኑ ሰዓት እርዳታ ተብሎ ተጠይቆ እንኳን በጣም ታሙ በብዙ ችግር ውስጥ ያለ እንኳን እማያገኝ ሰው አለ እማያገኝ የዚህ ልጅ እድሉ ደግሞ አስበው ምን አይነት እንደሆነ እናንተ ሰጣችሁ ነው ልንገርህ ስለምታውቁት ነው 3600 ሰው ግን ቁጭ ብሎ የሚጽፈው ስለሱ ስላለው በቃ ስሜት ነው የሚጽፈው
እንዴት እንዳሳዘናቸው አየህ። የሰው ልጅ ማለት ነው በመስጠት ብቻ ሳይሆን ሳይሰጥም ሰው ልብ ውስጥ የሚቀር ብዙ ሰው አለ። ዛት ሚንስ የዚህ ልጅ እድለኛ ነው። ይህንን ደግሞ ፈጣሪውን ሊያመሰግን ይገባዋል። ምክንያቱም በጣም ብዙ ሰው እርዳታ ለምኖ ያላገኘ ሰው አለ። ስለዚህ እኔ ልን የምፈልገው ጎበዝ፣ በርታ፣ ጠንክር። አንተ ሰዎችን መበቀል ከፈለግ ጎብዘ ጠንክረ እዚህ ሁሉ የ3600 ሰው በሙሉ አንተ አደር አለብህ፣ ውለት አለብህ። ነገ አንተም ሰርተህ እንዳንተ የተቸገረ ሰው መርዳት መቻል አለብህ ወንድም ይገረ። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። ገባ? ከታች ነው አንተን አይዞ የሚል ሰው ሁሉ ለአንተ ድጋፍ ሰጥቷል። ይህንን ማህበረሰብ ማኩራት መቻልም አለብህ። እሺ ወንድሜ፣ እንደምታኮራም ደግሞ አይ ሆፕ ምክንያት ለምን መሰለህ እኛ ያገኘን ሰዎች በብዙ መንገድ ሰዎችን የረዳንን፣ የኛ ተከታዮች በብዙ መንገድ ሰዎችን ያገዙ ናቸው። በብዙ መንገድ የሰውን እንባ ያበሱ ስለሆኑ እነዛን ሰዎች ስታይ አንተ ነገ መልካም ሰው ሆነ እንደምትመጣ በእርግጠኝነት እኔ ያውቀዋለሁ። ምናልባት ያለህበት ጊዜ ወይም ያለህባት የተሳሳተ መንገድ ስለሄድክ ይሆናል። ያስተምራል እና ቆራሊ ያለው ነገር ይሄ ነው። መደጋገም አይሆንብንና ያው እንትን በሉና እሱ እንትን በሉት። ከዛ ያንን የፕሮሰሱ ያው አከፋፈሉ ሂደት ስላለው በደረሰኝ ታገኙታላችሁ። ባይዘው በቃ አይ ቲንክ ሁላችሁም እኔ ጨርሻለሁ። ቡሽ በውስጥ አናግረኝ። መሲ ቅድም ደውዬልሽ ነበር። ቲክቶክ ያለው ስልክሽ አይሰራም። ኦኬ ሆፕፉሊ ሃቭ ፒክ ፕራይቬት ቁጥሬ እልክልሃለሁ። ምናልባት በቢዝነሱ አካውንት ስልክ ስትደውለት ነው። እሺ ቴክስት ከቻልክ መልስ ልልክልሃለሁ። ጆጆዬ በጣም ነው የማመሰግነው። ሁላችሁም በጣም ነው የማከብራችሁ፣ በጣም ነው የማመሰግናችሁ። ዩጋይስ ሞዴል ናችሁ እናንተ ለኛ ሁላችንም እናከብራችኋለን፣ እንወዳችኋለን። ዑስማን ፕሊስ እኛንም ለራሱ ሆነ እኛንም እንዳታጸጽተን እየሰማኝ መሰለኝ። ፕሊስ በቃ ምን ለምን ራስን ቻል። ከአሁን በኋላ ያለውን ራስን መቀየር ሞክር እና ሁላችሁም አመሰግናለሁ፣ ወዳችኋለሁ። እናመሰግናለን። ያውራው የምትሉት ቆይ አንድ ጊዜ ማን ነው የሚያወራው? ቆሼ ነው የሚያወራው ልጁ ያውራው። እሺ ቆይ ወይ አንዴ በትልቁ አድርጊ። እሺ ማንን ያውራው ጋይስ? ማንን ያውራ? ማንን እንዲያወራ ነው? ቡሽራ ያውራው። ሳሪ ቡሽራ ያውራው። ቡሽራ ጋር ያውራው ልጁ። እሺ ያውራው። እሺ ሄሎ ዑስማን ወጥቷል መሰለኝ። ብሮ አንተ ሰላም ነው? እንዴት ነው? ሁሉ ሰላም ነው? አሉ አትጽፍልህ ነበር እኮ ደግሞ ስልክ ምናምን ነገር ደግሞ አይሰራም። ያንተ ጠፋብኝ እኮ ፌስቡክ ያንተን ጠፍቶብኛል ወላሂ። በሌላ ስልክ ነው እዛ ጋር ነው ነበር። ያው ደውልኝ የገባ ነበር መጀመሪያው ላይ ሁሉ እንትን ባትል ብራዘር እንትን ብለህ ምናምን ነገር አይዞህ ጠንከር በል ወንድም አለ አለማታውቃለህና አይዞህ ሀይቤ አሉባልታ ነገሮች ላይ ያለመገኘት ነው። እነሱንም እንዳሉት ጓደኞች ምናምን ነገር ይሆናል አይደል? አንተ የሚጠቅምህን ቦታ ነው ማወቅ ያለብህ። የማይጠቅምህ ነገር ኦልሬዲ ምንም የሚጠቅምህ ነገር አለም። አንተ ላይፍህን ማሰብ አለብህ። ታውቃለህ አንተ የሞት ልጅ ነህ። ገብቶሃል አይደል? እናትም አለች ምናምን የሆነ ላይፍህን ታውቃለህ በደንብ አድርገህ። ያን ነገር ላይፍህን ራስህ ታውቃለህ። የማይጠቅምህ ማይጠቅምህ በደንብ አድርገህ ታውቃለህ ብራዘር። እናንተ ያለውን ነገር ማስተካከልና ህይወት እንትን ማመቻቸት ያለብህ እኛ በምንችለው ነገር እናግዝሃለን። በይበልጥ ደግሞ እነሱ ያሉት እነሱ ጉዳዩን ቢያዙ ደግሞ ያው መጀመሪያ እነሱ ከአንተ የሚፈልጉት ነገር የሆነ ስለ የሆነ ለውጥን ማየት ነው የሚፈልጉት። ገብተዋል አይደለ? በቃ ከሁሉም ነገር ርቀህ ከሁሉም ነገር እንዳልከው እንትን ብለህ የሆነ በአሪፍ ሙድ ላይ ስትሄድ ነው ከአንተ የሆነ ለውጥ አይተንም ነገሮችን እንዳልከው ወረቀት ምናምን ነገር አስተካክለው የሆነ ሳፖርት ሊያደርጉ የሚችሉ እና እባክህን በሻልከው መጠን ራስህን ቀይር። እናትህንም ማስብ፣ ወንድሞችንም ማስብ ነው የምልህ ሀይቢ። የያዘው እና ይህም ፎሎ አድርገኝ ወይ ደግሞ እኔ ፎሎ አድርገሃለሁ፣ ጻፍልኝ በዚህ ስልክ ቁጥሬንም እልክልሃለሁ። እናወራለን። ከሰራልኝ እንጽፍልሃለሁ። ኧረ ይሰራል ወይ በዚህ ጋር ስልክ ቁጥርም ጽፍልኛለህ። በስውጋት በሚለው ጽፍልሃለሁ ወይ ፎሎ አድርገኝ። አይ እሺ በቃ በዚህ ጻፍልኝ። እሺ አይዞህ ሀይቢ። አንድ ነገር ስለዚህ ብሩን መቼ ነው የምትሰጡት? አንደኛ ቀኑን ንገሩን። ያው ነገር ቁራሌው ቁጥርህን ለሙኒትም ለኔም ተውልና ወይ ከዛኛው ቁጥሬ ላይ አውጥቼ እደውልልሃለሁ።
ግን አንድ ሰው ስሙ የማይጠቀስ ሰው ስሜ እንዳጠቅሽ ትላለኝ። ንገሪኝ በሉ ደስ የሚል ነገር ስለሆነ ትንሽ ወዳችሁን ቆርጬ ነው የምነግራችሁ። ያላ ቢነገር ደስ ይለናል። አዎ ንገሪኝ እስቲ ሰርፕራይዝ አድርጊ። ንገሪኝ ካላችሁ አንቺ የሚመጣው ሁሌም ደስታ ነው። ስለዚህ ንገሪኝ ካላችሁ ችግር የለም እንደ ነገሩ ነግራችኋለሁ። ማስጀመሪያ ስሙን ማን ነው ብትሉኝ ብትፈርጡ አልነግራችሁም። 3000 ድርሃም ኤምኬ እኔ ጋር መተኩሰድ 3000 ድርሃም ሰው ሰጥቶታል። ስሙን ግን አልጠቅሳችሁ አልናገርም። Thank you so much። እና ማስጀመሪያ 3000 ድርሃም ኤምኬ መተከኔ መውሰድ ትችላለህ። የኔ የጀርባ ጥንቴ የሆነ ሰው ነው የሰጠው። አላቅም ስሜ እንዳጠቅሽ ስላለኝ ነውና መተከኔ መውሰድ ትችላለህ። ኤምኬ 3000 ድርሃም ማስጀመሪያው ማለት ነው። ከዛ እናንተ ጠቅሰሽዋል ኦልሬዲ ባክቦንሽ ስትይ እኮ በቃ ጠቅሰሽዋል አውቀነዋል። ታማርኩም እንደሆነ ግን እኔ ልበል ስሙን በቃ አወቁት አላወቁትም። ያለ አሁን 3000 ድርሃም ኤምኬ ከኔ መተክ ትወስዳለህ። እኔ እድሜና ጤና ይስጥክ፣ ረጅም አመት ኑር። እግዚአብሔር ማርያምን በጣም ነው የማመሰግነው። ማናቀስ በጣም ነው የምናመሰግነው። ወንዶች ግን ለምንድን ነው እንደዚህ የምትደጋገፉት? በጣም አይገርሙሽም? አያችሁ ሴቶች ከዚህ ትምህርት ውሰዱ፣ ከዚህ ውሰዱ። ከእናንተ ተምረን ነው እኮ ኡስማን አይዲህን ከያዝክ በኋላ ምጋብዘኝ እኔን ነው። ሙኒት የለች ሳሬ የለ ኤምኬ የለም። እኔ እናንተ እንደዋወላለን። ቆንጅዬ ነክ ፏ ብለክ እንሄዳለን። ከዛ ነገባ መልኩ ሲያምር የታለ ወይ ወጣ እንዴ? እኔ ጉድንሽ እንዴት ነበረ አለ የሚያሳዝነው የምር በጣም ነው የሚያሳዝነው። እግዚአብሔር አምላክ ወደ ልቦናው ይመልሰው። ጥሩ ነገር ነገር ይሁን። አዎ ቁርአን ይቀራበታል። እንዲሁም ደግሞ ዘምዘም ማያላችሁ ስጡት፣ ቁርአን አስቀሩለት። ቁርአን የሚቀራ ከተፈለገ ኤምኬ እኔ እነግርሃለሁ። እሺ ወንድሜ እሰጣለሁ። ቁጥር አለ ቁርአን ግድ ነው። ማርያምን ቁርአን ግድ እሰጣለሁ። ኤምኬ ከፈለክ ካሉ እናስቀራበታለን። ጌታ ወይም እናፊንም ጠይቀት። አዎ ይቀራበት። ማርያምን ወደ ራሱ ይመለስ። አንድ ይኸው አሁን የኛ መተባበር አንድ ሰው መርዳት ነው። አንድ ሰው ከህይወት ማዳን ደግሞ ቀላል ነገር አይደለም። ነገ ይህን ልጅ ስታዩት የምር በጣም ደስ የሚል ስሜት ነው የሚሰማችሁ። ቢኮዝ እንደዚህ አይነት ወጣቶች ናቸው በጣም እያለቁብን ያሉት እየሞቱብን ያሉት። ከዚህ ነገር ደግሞ የምንማረው በማይሆን ደላላ እየመጣችሁ ራሳችሁ ዋጋ እያስከፈላችሁ ያላችሁ ሰዎች እንድትቆጠቡ ነው። እና በዚህ አጋጣሚ ይሄ ደላላ አይመጣም ማለት ነው። ተጠርቶ እንደዚህ አድርገው ልጁን ዝም ነው የሚባለው። መጀመሪያ እሱን ጉዳይ እንጨርሳለን። ኤምኬ መጀመሪያ ልጁ አይ በተነካካ ይሄንን ልጅ ስቦ ማስገባት አይሻልም? አይደለም ምን እንደሆነ ታውቃለህ? መጀመሪያ ምን እንደሆነ ታውቃለህ? ወረቀቱ የሁለት ወር ሂሳብና የትናንትናዎቹን ሁለት ሴቶች አሉ። እነሱን እኔ ለሙና እንሰባቸዋለን። መጀመሪያ ከነሱ ነው የሚጀምረው። ጉዳይ ደግሞ ወዴት እንደምንሰጥ ታውቃለህ? ወደነ ቆራሊው እንሰጣለን አሳልፈን። ምክንያቱም ሁሉን ነገር በደንብ ያስኬዱታል። ኤምኬ ልጁ እኮ በአንድ ሰው አይደለም የተጎዳው በብዙዎች ነው። ስለዚህ ችግር የለም እስከ ቪዛው እስኪያልቅ ድረስ እነዛ ነገሮች ተስተካክለው ይቀርባሉ። ችግር የለም። በቂ አይደለም። እነሱም እኛን ሄልፕ ያርጉ። ወይኔ የኛ ልጆች ደላላው ይገደል። ለማሪ ቆይ ተው ኮመንት እኮ ነው። ማን ያለው እንደዛ አንዷ ነች። እና ኤምኬ በቃ ጀምርለት አንተ። ከዛ በኋላ ያው እነ ቆራሊዮ ያውሯችሁና በዚህ ዊክ ጨራርሰው እናንተ እሱ ማኔጅ ያደርጋል። ቆራሊዮ አይ ሆፕ ደፋን ይወር። እሺ እናደርጋለን። እሺ እናመሰግናለን። ስላወቅንህ በጣም ደስ ብሎናል። በሌላው ዓለም የምትኖሩ እኛን አረብ ሀገር ያለን እህት ወንድሞቻችሁን ሰፖርት ለማድረግ የምትመጡ ለማገዝ የምትመጡ ሀሳብ ለመስጠት የምትመጡ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ምክንያቱም ከዚህ በፊት እኛ የአረብ ሀገር ገረድ እየተባልን ምንም ነገር የማናቃርገው በብዙ መንገዶች እኛን ሲያሰቃዩ የነበሩ ሲሰድቡ የነበሩ የበታች ሲያረጉ የነበሩ ሰዎች ዛሬ ግን እኛ ቀን ወጥቶልን በዚህ አይነት ደረጃ እኛም ትክክለኛ ቦታው ላይ ተገኝተን ሰውን ረድተን እንደውም እናንተ ደግሞ በርቱ ጠንክሩ ብላችሁ እኛን ስታግዙ
በጣም ነው ደስ የሚለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር እድሜና ጤና ይስጣችሁ በያላችሁበት። የምር እናመሰግናለን ጌታ። በዚህ አጋጣሚ ደግሞ እኔ አንድ ነገር ቀደም መታ የተናገረችው ልጅ አላቅም ፍሪታ ነው ፍሩት ነው አላቅም፣ ከወልቃይት በፊት የነበረችው ልጅ መታ እኔ ዘመዱ ነኝ ምናምን የት ነሽ ያለሽው ስላት ዱባይ ስትል ያው ትንሽ ቦግ ብዬ ትናንትና እንደዛ ስንጮህ ስንት ሙሉ ስንጮህ የሚያሳድርልን ብለን ስንጠይቅ እንዴት ነው መተሽ እኔ ያለሁኝ ቁጭ ብለሽ እየተከታተልሽ እኔ ያለሁኝ ብለሽ ገብተሽ ያልተናገርሽው ብዬ ትንሽ ጮህባታለሁ። እህቴ በጣም ይቅርታ። ያው አንዳንድ ጊዜ ነገሮች ስለሚያናድዱ ነው የጮህኩብሽ። እሺ እየሰማሽ ከሆነ በጣም ሶሪ፣ ይቅርታ እህቴ። እሺ ይቅርታ ማለት ዘመድ እስከሆነች ድረስ አንቺ ወተሽ ወይ ሳሪ ወታ እስከምታወራ መጠበቅ አልነበረባትም። ይሄ እኮ ኖርማል ሪአክሽን ነው ያደረግሽው። ይቅርታ የሚያስብል አይደለም ማለት እያየሽ ከሆነ መምጣት ነበረባት። ያ ሁሉ ሰው ተሰብስቦ ማለት ሙኒት እያየዋን ነበር። እኔ እየጮሆች መጣው እያለች እኔ ራሱ አልተኛውም። ገባሽ? እሷ ሙኒት ከየት ልጆች እየሮጠች እየመጣሽ ዘመዱ ከሆነች እሷ መምጣት ነበረባት። ይሄ ይቅርታ የሚባል ሪአክሽን ኢዝ ራይት። ሪአክት ያደረግሽው ይቅርታ የሚያስብል አይደለም። ሁላችሁም ግን እናከብራችኋለሁ። ሳሬ ገረድ አይደለም፣ እናንተ ለእኛ ክብራችን ናችሁ ሁላችሁ። መሲ እኔ ማን ጠርቼ ማንዳዳብተው ሙኒት፣ ጆጆ፣ ነፊስ በጣም ትልቅ ክብር አለን ለእናንተ። እናንተ የምታደርጉት እኛ 1% አናደርግም። እኛ ምንድነው አፋችን ያለን በቃ እኛ እናወራለን። we don't do shit እና እናመሰግናለን። በምንችለው እንረዳለን። ያው የእናንተን ያክል ብቃት ባይኖረንም መተን ዝም ብለን ታፕታፕ እናደርጋለን። አረ በጣም ነው የምናመሰግነው። ይህንንስ ማን አየበት? እንደዚህ ሰው ሲቸገር፣ ሰው እንደዚህ አይነት ነገር ሲሆን ሰው ነው ዋና የሚቀድመው። ሰው የሌለበት እርዳታ ሁሉ እኮ አለ። ሰው የሌለበት እርዳታ በጣም በብዙ መንገድ ታሞ ብዙ ችግር ውስጥ ሆኖ ግን ሰው የሌለበት አለ። ስለዚህ ሰው በክፉም በደጉም ያስፈልጋል። እናንተ ደግሞ አሁን መታችሁ እኛ እናግዛለን በማለታችሁ ነው የተሰባሰብነው እንጂ እንደዚህም አንሰባሰብም ነበር። የምርም ነው የምልህ። መታችሁ እኛ እናግዛለን ስላላችሁ ነው ይዘን ወተን አፋችንን ሞልተን እንዲደረግልን እንዲሁንልህ የምንለው እንጂ አድቫንቴጅ ሁሉ የማይሰጥበት እርዳታ አለ። ምክንያቱም ካለው ነገር አንጻር ህዝቡ መርዳት ስለሰለቸውም ነው። እና እግዚአብሔር ይስጣችሁ። ሄዳችሁም ላነሳችሁት ላሳያችሁም መሲ፣ ሙኒት፣ ጁዬ በእርዳታው ዓለም ሀቡን ጨምሩ መማርን ጨምሩ የኔ አይነት ስብዕና ያላችሁ በመሆናችሁ ጓደኞቼ በመሆናችሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣምም ነው የምኮራባችሁ። ከዛ ደግሞ የበለጠ ከነሱ የበለጠ ከታች ታብ ሼር ኮሜንት የምታረጉ ሰው እንዲታይ ሰው እንዲደረስለት ሰውን እንድንሰማው እንድናዳምጠው የምታረጉ ሰዎች እናንተ በጣም ትልቅ ባለውለታችን ናችሁ። በጣም የእናንተ በብርም በሐሳብም በምርቃትም ተከፍሎ አያልቅም። ምክንያቱም እናንተ ናችሁ እኛ እንድናይ የምታረጉን። የእናንተ በጣም ይለያል። ስለዚህ ለእናንተ በጣም ትልቅ ክብር አለን። በጣም ነው የምንወዳችሁ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። የሐሳባችሁን የልቦናችሁን መሻት ይምላላችሁ። ኤምኬም በጣም እናመሰግናለን። ወንድማችን ዜድ፣ ሁላችሁም ኤቭሪዌር ኤቭሪ ምንድነው ኤቭሪቲንግ እናመሰግናለን። እኔ እንኳን ያው ጆከር ደውሎ ነበር የጠራኝ፣ አልነበርኩም ከላይቭ። ሳሪ ደግሞ ትላንትና ያልነበረችበት ላይቭ ላይ ነበረች። የቤተ ክርስቲያን እንትን እየሰራች ላይቭ ላይ እንደውም እኔ ስነግራት እዛ አላዩን እዛ ሰፈራቸው ስነግራት እርዳታ ነበረኝ መቤቴ እዛ ጁዬ ልጆቿን ጥላ ሙኒትም ቤት ጥላ ምናምን እኔ ሱቅ አልዘጋው ምን አልኩ ነው በነን ይሄር ነው። እና እንደዚህ ለመልካም ነገር ስንሰባሰብ ጥሩ ነው። ግን ተደጋግሞ ሲነገራችሁ ስፔሻሊ ኢትዮጵያ ሆናችሁ ቲክቶክ ታብታብ እያረጋችሁ ሰምታችሁ ከዛ ደግሞ በተመሳሳይ ደላላዎች የምትመጧላችሁ። ብዙ አይነት ደላላዎች አሉ። የሰው ነፍስ የሚያድኑ በጣም ለገንዘብ ብቻ የማይሰሩ መልካም ነገር የሚሰሩ አሉ። በዛው ልክ ደግሞ ሰውን በቁሙ እንደ እንስሳ ደግሞ የሚሸጡ አሉ። ከእንደነዚህ አይነት ደላላዎች ተጠበቁ። ከገንዘብ በላይ ደግሞ ለሰው ልጅ ሰው ይበልጣል። ይሄችን ምድር ጥለናት ነው የምንሄደው። ትንሽ ጊዜ ነው የምንኖርባት። 100 ዓመት አንኖርም። ኖርክ ከተባልክ 60 ዓመት ነው። እሱም እድሜ ሰጥቶ ከኖርክ ነው።
ከዛ በተረፈ ጥረናት ለምንሄድ ዓለም በዚህ ልክ አንጨካከን። ከገንዘብ የበለጠ የሰው ልጅ ይበልጣልና ይሄን ነገር አድርጉ በቃ። ስለዚህ እነ ቁራሌውና እና አቡሽ እና ቅድም ነው ወልቃይት ምናምን እናንተ እንትን በሉ። ማስጀመሪያውን ግን አስቸኳይ ስለሚያስፈልግንትና እናንተ ነገ ከነገ ወዲያ ብሩን ቶሎ አዘጋጃጁና እንደተዘጋጃችሁ ንገሩን። ለኤምኬ እኔ 3000 ድርሃሙን ሰጠዋለሁ። በቃ ቆራሌ ጋር ጽፍለታለሁ ከሱ ጋር እናወራለን ልክለታለሁ። በቃ እናመሰግናለን። ሳሪ ሌላ ላይክ ሌሎች ካሉ እንደዚህ ምናምን በምንችለው ስለምን ላይክ ሰፖርት እናደርጋለን። የቻት ማድረግ እንችላለን። ቦት ይመስለኛል ስልክ እንትን አይልም አይቀበልም ይመስለኛል ሳስበው ሳየው እኔ ሰጥቻለሁ ሳሪዬ። ኦኬ እሺ። አይ ቅድም ከመጣ ስትለኝ እንደዚህ ሰርች ሳረግ የለም። እሺ ትሰጠኛለህ ሙኒት አንዳንድ ነገር? አዎ ሰጥቻለሁ። እናመሰግናለሁ ወንድሜ፣ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። በቃ ቴንክ ዩ ወልካም። እሺ አመሰግናለሁ። በቃ እሺ አንድ ላይ አድርገሽ እና እንትን ምንድነው ደግሞ ሲዘጋጅ እዚህ እንዳዘጋጅለት ሲነሳ ታሳውቁኛላችሁ። ማን ነው? ኦኬ መሲ ላኪልኝ በቃ ዋትስአፕ ላይ ፋይሎቹን። እሺ ሴንድ እንዳለው እኔ ጋር እኮ ጀስት ፓስፖርት ብቻ እኮ ነው ያለው። ቪዛውን ኮፒውን የቪዛውን የካንስሌሽን ያለው እሱን ለአንቺ በዋትስአፕ ላኪልኝ። እሺ ፔኒ ዋትስአፕ ላይ ላክልኝ። እሺ ካንስሌሽን እና ፎቶ። እሺ ልጁ ሌላ ቤት ላይቭ ላይ ገብቷል የሚሉት ማንን ነው? አለ ቁጭ ብሎ ስልክ እያወራ ስለሆነ ነው። ይልክልሻል፣ ለኔም ሌላ ልክልሻለሁ፣ አብሬ ልክልሻለሁ። መሲ ነገ ዛሬ ሳትይ ግን መሲ እየሰማሽ ነው? ማቤት ነው ደግሞ ላይቭ ያስገባችሁት ፔኒ ካላስ ላይቭ ከዚህ በኋላ ላይቭ ላይ አይደለም ያለው፣ ጓደኛውን በስልክ እያወራ ነው። ስልክ እያወራ ነው ያለው። ስሚ መሲ አሁን ነገ ዛሬ ሳትይ ስልኩን ተቀበይና ሌላ ስልክ ስጪ። የሚፈልገውን ቁጥር ብቻ ወስዶ መጀመሪያ ካንስሌሽኑን ላኩ አደራችሁ። ላውጋው ላይቭ ላይ ነው ልጁ ላይቭ የከፈታለ እናንተ ጋር ላውጋው። እዚህ ቁጭ ብሎ ነው ያለው። ያው ስልክ እያወራ ነው ከጓደኛው ጋር ደውለውለት እያወራቸው ነው ያለው። እሺ ወጣ በቃ። አሁን እስቲ ታው ደህና ጊፍት ስጡኝ። ባልጠፋ ጊፍት ይሰጡኛል። ሰው አንበሳ ይጮህለታል። ለኔ ምንቀኝነት ተጀመረ። የኔ አንበሳ አየሻቸው። ፔኒ ቆይ አንዴ ፔኒ አሁን ካላችሁበት ሱቅ ውጡ። በቃ ላይቭ ላይ ነው። ሰብሰቢያ እኮ ነው ልጁን እያደረጉት ያለው። ፔኒ እየሰማኸኝ ነው ወይ? በቃ ውጡ ከዛ ካላችሁበት ያው እየወጣው ነው። እሱን አምጣ የሆነ እንትን ቀበቶና እንትን ገዝቼ ላይቭ ቀድሜ ይኸውልሽ ቀበቶና ምናምን እና ሱሪ ምናምን አልነበረውም። እነሱ ነገሮች አስተካክዬለት እየሄድኩኝ ነው። ገብቶሻል? እኔ ዱባይ ትናንትና የተፈጠረ ነገር ስለነበረኝ ዱባይ የነበርኩበት ቦታ ከየት እንደመጣሁ ታውቂያለሽ? መሲ አውቃለሁ። ፔኒዬ ማርያምን በጣም ይሄ ጉዳይ ስላጋጠመ እንደዚህ ሰው ስለሌለው ነው እንጂ የመጣሁት እኔ በጣም ትልቅ ጉዳይ ማለት ፈተና ውስጥ የገባበት ጉዳይ ስለነበረኝ ገብቶሻል? እንደውም ቅድም እየተባልሽ ነበረ እንደው ብታስገቢያቸውና ደስ ባለኝ በውስጥ ልኬልሻለሁ ቪዲዮ። አሁን እንትን አንልም። ስለዚህ እንትን አሁን ካላችሁበት ውጡ። አሁን ይወጡ። እኔም ሽቶ ቀባለት ብሎኝ አሁን ሽቶ እየቀባውለት ነው። በቃ ውጡ። አሁን ያው መሲ ሴት አለች መሰለኝ ላይቭ የገባች ከዚህ በኋላ እኔ ጻፉልኛው ሳሪ አፎት ካለበት እያሉኝ ነው። ስሚ ልጁ ፐርሰናል ህይወቱን እንትን ለማለት ምናምን ይጠቀም እንጂ እኔ ደግሞ ሳሪ ያንንም ነገር እንዳያወራ ተሳስቶ እኮ ነው። አሁን በቃ ሌላ ቤት አይግባ። አሁን ልጁን መሲ አዳምጪኝ። ልጁን አሁን የተፈጠረውን ነገር እንትን ለማለት ማለት ነው ሰው መንገድ ላይ አሁን ቃል እንገዛ ቀድሞ ወጣን አንዳንድ ነገሮችን ማለት ነው የሆነ እጁን አይቶ የሆነ ነገር ለመስራት ነው ሰው ጥረት እያደረገው። እኔ ደግሞ እሱን አልፈልግም። ተረዳሽኝ? ማድረግ የፈለኩት ምንድነው እኔ እንዳስረከብሽኝ ለእናንተ ማስረከብ ነው የምፈልገው። እጅጌ ሙሉ ነገር ግዛለት። ከሱ ሱቅ ወጥተህ ሌላ ሱቅ ግባና እሱም መኪና ውስጥ አድርገው አይውረድ። አንተ ውረድና እጅጌ ሙሉ ነገር ግዛለት። ይኸውልሽ ላይቭ ላይ የሆነች ሴት አለች። ይኸውልሽ አዳምጡኝ። አሁን የሚሉ ልጆቹ ትክክል ላይቭ ላይ ሴት አለች። ላውጋው አላያትም መሰለኝ እና እያሳየችው ነው። አየሻ ሼር ያደርጉልን
የቻለ ሰው ያድርግልን። ቲሸርት ምናምን ልገዛ እንትን ይበልለትና ጀሙሉ ያደርግና ማለት ነው። እኔ አሁን ወደ ማለት የምትልኩልኝ ሰዎች ኤሚኬም ከሆነ ኤሚኬም ያምጣውን ወደ ዱባይ መሄድ ስለማይቀር ማለት ነው። አንተ መሲ ጋር አድርገውና ኤሚኬ ብሩን ሊወስድ ሲመጣ ይዞት ይሄድ። አንደኛው ማለት የሚቀመጥበትን እንትን ብዬ አስተካክዬ በጣም አንገብጋቢ ጉዳይ አለኝ። ማርያምን መስዬ ወይ ጉድ ተግባብተናል። ይኸውልህ አንተ ድሮፕ አድርገው መሲ ጋር ኤሚኬ ብሩን ሊወስድ ሲመጣ ወይም ድራይቨር የሚወስደው ከሆነ አንድ ላይ አድርጎ ይወስደዋል። በቃ መሲ ጋር ላድርሰው ነኝ። እሷ መሲ ይመችሻል? እሺ መሲ እየሰማሽ ነው? ሙኒት ወይ ይኸውልሽ እቺ ልጅ ቆይ ሼር አድርጉልኝ ብያታለሁ። ቆይ እስኪ አገኘቻት መሰል መሲ ታገኛት ነው። ዝም በሉ የዱባይ እንደዛ ነው። ሳሪዬ መሲ ማለት እኮ የትግራይ መንግስት የዱባይ ፖሊስ እኮ ናት። ዝም እንበላት። አየሽ ቄኔው አየሻት? ሌላ ሰው አንበሳ ይንጋጋል። ለኔ የማይረባ ሰጥኛ ቅድም አይታ እኮ ነው አንበሳዎች። ኦኬ ላንቺ ተሰጥቶ ነበር አንበሳ ቅድም ዜድ ከሀቢባ ጋር መሲ እንትን ላኪልኝ፣ ሎኬሽን ላኪልኝ። ልጁን ላኪ አንበሳ ሳሪ እስቲ በረከትሽ ይደርብን። እስቲ ጥሪያቸው ዜዳ እስቲ ጥሪልኝ። እኔ ምን ያላቀው አንዳንድ ሰው ስርኤፍ ነው ይላል፣ አንዳንድ ሰው አረብ ነው ይላል። አላቀው መሲ አልሰማሽኝም መሰለኝ። ሎኬሽን ላኪልኝና አንቺ ጋር አስቀምጠው። ለምን ወደ ኤሚኬ ጋር ነው እንጂ የሚሄደው እኮ ኤሚኬ ካንቺ ጋር መጥቶ ልጁን ያነሳው የለም። ፒንክለር አንዴ ወንድሜ መሲ መጀመሪያ አንቺ ጋር ይምጣ። መጀመሪያ አንቺ ጋር ይምጣና ግማሽ ሰዓት ከዛ ኤሚኬ መጥቶ ይወስደዋል። አርግ እንደምልሽ እሺ? እሺ ላኪለት ለፒንክለር። ኦኬ እሺ በቃ እኔ ዳታ ልወጣ ነው። መልካም ጊዜ ይዤው እመጣለሁ። በቃ እሺ እሺ ዜድ ካንስሌሽኑን እና ፎቶን ግን አሁን ነው ይላል ሳሪ ነገር። እሺ መሲ ማን ጋር ነው ያለው? አለ እንደ ካንስሌሽኑ እናንተ ነው ጠራሽን ሳሪዬ? እኔ ጋር ያለው ፓስፖርቱ ብቻ ነው። ካልመጣ መከፈል ፔንኪለርን ከሞባይሉ ላይ ወደ ራሱ ልኮ ወደ አንቺ ላክልሽ። ሳሪዬ ጠራሽኝ? አዎ ዜድዬ በረከትሽ እንዲያድርብ ይፈልጌ። ይደርባችሁ። አሚን አሚን ውዴ አሚን። ከፍ ዝቅ ብለሽ መርቂኝ እስቲ ውዴ። ይደርባችሁ። ሰውየው ግን ለኔ ብቻ ይሁን ሰውየው። በረከቱ ካደረብን ያኔ በረከቱ ካደረብን ባንቺ ብቻ ይሆናል። መሲ ገባሽ? ሄሎ ሳሪ ጋላሪ እዩ አንዴ ገብተሽ አንበሳዎቹ ያቸው ተር እንዴት እንዳሉ